ጤና ይስጥልን ውድ ተመልካቾቻችን፣ መነጽር ፖድካስት ተጀምሯል። በዛሬው የመነጽር ፖድካስታችን ጥበብ፣ ባህልና ትምህርት አንድ ላይ ሲሸመኑ እንዴት የማህበረሰብ የሀገራችን ብሎም የዓለማችንን መሻሻል ሊያበረክቱ ይችላሉ በሚል ርዕሰ ጉዳይ ላይ ትርጉም አዘል ውይይት ጭውውት እናደርጋለን። አብራችሁን ቆዩ። የዛሬው እንግዳዬ በአዲስ አበባ ዩኒቨርሲቲ በትምህርት ፋካልቲ ረዳት ፕሮፌሰር እና እንዲሁም በተለያዩ ዓለም አቀፍ ተቋማት የማማከር ስራቸውን ይሰራሉ። የአገር በቀል እውቀቶች እንዴት ከዘመናዊ ትምህርት ጋር አብረው ሲሸመኑ ለማህበረሰብ፣ ለሀገር ብሎም ለዓለም መሻሻል ሊያበረክቱት የሚችሉትን አስተዋጽኦ በተመለከተ ጥልቅ የሆነ የጥናት ጽሑፍ አቅርበዋል። ይህንንም የጥናት ጽሑፋቸውን በመጽሐፍ መልክ በማዘጋጀት ለታዳሚዎቹ አቅርበዋል። ዛሬ ደግሞ ከእኛ ጋር በመሆን ለዓለም መሻሻል እንዴት አስተዋጽኦ ሊያደርግ ይችላል በሚል ከእሳቸው ጋር ትርጉም አዘል ውይይት እናደርጋለን። የዛሬው እንግዳዬ ዶክተር ሰለሞን በላይ ናቸው። አብራችሁን ቆዩ። እንደው ሌላው አሁን ስታስበው ይሄ የሀገር በቀል እውቀት ብቻውን መቆም ይችላል። የምዕራቡ ትምህርት ባይጨመርበት ባይመጣና ብቻውን ሁሉንም አሁን ዓለም ለደረሰችበት እድገት ብቻውን ሁሉን ነገር እምቅ የሆነ ኃይል አለው ብለህ ታስባለህ? አንድ ማስታወስ ያለብን ነገር ይሄ እኮ አሁን የምዕራብ ዓለም እውቀት የምንለው ለምዕራባውያኑ አገር በቀል ለራሳቸው አገር በቀል ትምህርታቸው ውስጥ ባህላቸውን አመጡ ማለት ነው። ባህላቸውን ነው የሚያሻሽሉት ምናምን የሚሉት ሰው ባህላቸውን መሰረቱ ቅድም ያልኩት ፍልስፍናቸውን ይዘው ነገረ ነፍሳቸውን ይዘው ታሪካቸውን ይዘው ነው እየቀጠሉ ያሉት። ይሄን ነገር አምጥተኛ ጋር የነሱን ማለት ነው አሁን የነሱ ይኛል በለን ምዕራባዊ የሆነ አስተሳሰብ አሰራር ምናምን አለ። እሱን ይዘ ኮምፕሊትሊ እግዚአብሔር የሚክድ ማለት ነው የሳይንስ የምንለው ነገር እግዚአብሔር መኖር የማይቀበል የነፍስ መኖር የማይቀበል አይነት ሳይንስ ታመጣና እዚህ ምን ማለት መሰል የሆነ አትክልት የማይስማማው አፈር ላይ መትከል ማለት ነው። በቃ ቅጭጭ ብሎ ነው የሚያድገው ወይ ነው ይጠፋል አትክልቱ። ስለዚህ እዛ ለነሱ ይሰራል፣ ትክክል ነው። እዚህስ እንዴት ነበር መስራት የነበረበት ብትለኝ መጀመሪያ ይሄ የአገር በቀል የሀገራችን አገር በቀል እውቀት ነው። የራሳችን እውቀት አገር በቀል እንደውም ተሆና የራሳችን እውቀት መሰረት መያዝ አለበት። ስንጀምር በዛ ነው። በካሪኩለም ሳይንስ ካየው ከምታቀው ወደማታቀው፣ ከቅርቡ ወደ ሩቁ፣ ከተጨባጭ ወደ ውስብስቡ እንደዚህ የምንለው ነገር አለ አይደለ? ከቅርቡ ወደ ሩቁ መጀመሪያ እዚህ ያለን ምንድን ነው? አንድ የአዲስ አበባ ልጅ እንደው ምሳሌ እንውሰድና የአዲስ አበባ ልጅ መጀመሪያ ያለበት ከዚሁ ከሰፈሩ ካለው እውቀት ነው። አካባቢውን ከሚያውቀው ነው። በቃ እዚሁ ጋር ሰፈሩ ምን አለ። እዛ ኦሮሚያ ውስጥ ደግሞ አንድ የሆነ ቦታ ከሄድክ የዲላ ልጅ ከቡናው ነው የሚጀምረው። ያንን ራሱን የቻለ እውቀት ነው። እውቀትማ ይፈላለጋል በኋላ እንጂ በየራሱ እኮ ራሱን የቻለ ነው አይደለም? ስለ ቡና አፈላሉ፣ ስለ ምግብ የሽሮአችን አሰራር፣ በየልብሱ አሰራር በጠቅላላ የህይወት ክፍል አንደኛ ይዳስሳል። ይሄ ሀገር በቀል እውቀት ሆሊስቲክ ነው። የመጀመሪያ ኳሊቲው ሆሊስቲክ መሆኑ ነው። ሆሊስቲክ ስንል የማይዳስሰው የህይወት ስርዓት የለም ማለት ነው። እንደውም ያኛው ሆሊስቲክ አይደለም፣ ፍራግመንትድ ነው። ለምን? ስለ እግዚአብሔር ስለ ሃይማኖት ማውራት አችልም። የኢትዮጵያ እውቀት ስርዓት ግን ስለ እግዚአብሔር ማውራት፣ ስለ ነፍስ መጠየቅ ትችላለህ። የረቀቅ ስትሄድ በተቸት ትችላለህ፣ ክሪቲክ ማድረግ ትችላለህ። ከዛ በኋላ ስለ የምግቡ አይነት እንደምታውቀው ነው። ኢትዮጵያ ውስጥ ያለው የምግብ አይነት፣ ያለባበስ አይነት፣ ያስተሳሰብ አይነት፣ ያሰራር አይነት፣ የፍትህ ስርዓት አብዱልፈታ የሚባል ጓደኛ አለኝ እስከ 137 አይነት ያስተዳደር ስርዓቶች አሉ ብሏል። እኛ ሀገር ውስጥ አገር በቀል በፍትህና በአስተዳደር ስርዓትም ደግሞ ይሄ በፍትህና አስተዳደር ስርዓት 137 አይደንቲፋይ ያደረገው አንድ ክልል ውስጥ ብዙ ይኖራል ማለት ነው እንደየህዝቡ እንደየቀየው። የምግብ አይነት ደግሞ አንድ ጓደኛ እስከ 200 አይነት የምግብ አይነት ሊኖር ይችላል ነው የሚባለው በደንብ ሲጠና። እነዚህ ትምህርት ቤት መጥተው እነዚህን እያሳደግ ትሄዳለህ። ቅድም ነው እንዳለው በስርዓተ ትምህርት ሳይንስ ብዙ ጊዜ የምሰጠው ምሳሌ አለ። ለምሳሌ የመጀመሪያ ደረጃ ላይ ቡና እንዴት እንደሚፈላ ልጆቹን እንዴት እንደሚቆላ እንዴት እንደሚሰበሰብ ልታስተምራቸው ትችላለህ። ወደ 7-8 ደግሞ ምናልባት ቡና ማዳቀል አይደለም ቡናን እንትን ማድረግ ማቆየት እንደዚህ ታደርጋለህ። ወደ ሃይስኩል ሲገቡ ደግሞ ቡናን ምናልባት ቸኮላት እንዴት ይሰራበታል፣ ጁስ ቡና ሊሰራበት ይችላል፣ መድኃኒት እንዴት ይሰራል ከዛ የሚል ሊመራመሩ ይችላሉ። ወደ ዩኒቨርሲቲ ሲገቡ ደግሞ ቡና እንዴት ኤክስፖርት እናደርጋለን እንደዚህ። አሁን በቅርብ እንደምታውቁት አንድ አሜሪካ ኢትዮጵያዊ
አሜሪካዊ ወጣት የሃይስኩል ተማሪ ነው። የቆዳ ካንሰር መድኃኒት ሳሙና፣ ቆዳ ካንሰር የሚያጠፋ ሳሙና የሰራው። ብዙ ደጋግሜ የምለው ይሄን ነው። እንደዚህ ካሳደግ በሃይስኩል ደረጃ ከፍተኛ ነገር ልታስተምራቸው ትችላል። አሁን ዩኒቨርሲቲ ስትገባ ኢንፋክት ተርሸሪ ሌቭል ወይም ምናልባት ሌት ሰከንደሪ ስኩል ላይ የውጭ ዓለም ምን እያሰበ ነው? ምንድን ነው በዚህ ጉዳይ ላይ ያለ አሰራር? ለምሳሌ ቡና ውጭ ሀገር አለ ወይ? ካለ እንዴት ነው የሚበቅለው? እንዴት ልናደርገው እንችላለን ብለህ እዛ ላይ ነው እንጂ ገና መነጋገር ያለብን። ከታችማ ቅድም እንዳልኩ አንደኛ ሆሊስቲክ ነው ብለናል። ሁለተኛ የቆየና የተፈተነ ነው፣ የተረጋገጠ ነው፣ የቆየ ስለሆነ አሁን ብዙ ነገር ከውጭ የምታመጣው እኛ ሀገር የቆየ አይደለም፣ ታሪክ የለውም። ብዙ ደግሞ ቶሎ ቶሎ የሚለወጥ ነው። እንደምናውቀው ስልክ እንኳ በእጃችን ዛሬ አይፎን 10 ሳንጠግብ 11 ያመጡብናል። ሳንጠግበው ገና ሳናቀው 12 ያመጡብናል። በቃ እኛ የጣል መከተል ነው። በሁሉም የስልክ በሁሉም ቴክኖሎጂ ካየው ቴሌቪዥን በቃ ገናቺ ብላክ ኤንድ ዋይቷን ሁላችን ቤት ገብታ ሳንለምዳት ከለር አመጡ። ከለሯን ደግሞ ገና ሳንል ፍላት ቲቪ መጣ። ፍላት ቲቪ ብለህ ገና ሳጠግብ ስማርት ቲቪ መጣ። ስማርቱን ሳጠግብ አሉ ነው በአይ በአርቲፊሻል ኢንተለጀንስ ስንከተል መኖር ነው ማለት ራሳችንን ሳናቅ ራሳችንን ሳንሆን። ስለዚህ በአጭሩ መልስ ለመስጠት ኦፍኮርስ ይቆማል። እውቀት ነው እኛን ያቆመን። አዲስ አበባ ብቻ እኮ ነው እንጂ አሁንም እኮ ከአዲስ አበባ 100 ኪሎ ሜትር 200 ኪሎ ሜትር በሄድክ ቁጥር ወደ ገጠር በገባ ቁጥር አሁንም እኮ ህዝቡ በዛ ይሄ ኢትዮጵያ አሁን የውጭ ዓለም እውቀት አይደለም የሚያስተዳድረው፣ የውጭ ዓለም ሳይንስ አይደለም የሚያስተዳድረው ያለው። እነሱ አሁንም ያሉት አገር በቀል እውቀቶች፣ አገር በቀል አስተሳሰቦች፣ አገር በቀል አስተዳደሮች ነው እያሰሩትና እያኖሩት ያለው። አገር በቀል አስተራረስ እንደምታውቀው አገር በቀል የምግብም የልብስም ሁሉም ማሰራር አለ። እንደውም ጥሩ አጋጣሚ የሆነ ምንድነው እድሉ አለን። ከተማ ነው እንጂ አሁን እሺ ይህን ብንስማማና በቃ ይህንን ነገር ወደ ትምህርት ቤት እናምጣው ብንለን ብንስማማ አሁን ፍሬሽ ሆኖ አላይቭ ሆኖ የሰው ልጆች እየኖሩበት ያለው እውቀት አለ። እሱን ትምህርት ቤት ማምጣት ብቻ ነው። አይ ቲንክ ከዛ በኋላ ቀስ በቀስ ያኛውን ኢንተግሬትን ማድረግ እንጀምራለን እንጂ ያንን አምጥተን ያን እያስተማርን አይደለም የራሳችን የሆነውን እንደ ባዳ ምንቀላቅለው። በጣም ጥሩ። አሁን ወደ ራሳችን ርዕስ እንምጣና እንግዲህ ዋናው የተነሳንበት ርዕስ ጥበብ ላለመሻሻል እንዴት የራሱን አስተዋጽኦ ያደርጋል የሚል ነውና አሁን ደግሞ ጥበብ ስንል ደግሞ ያው የምዕራባውያን ጥበብ ሳይሆን ደግሞ የዛሬው መነጋገራችን ሀገር በቀል ጥበብ ነውና ለምሳሌ ስነ ጥበብ፣ ኪነ ጥበብ የምንላቸው በጣም ብዙ በጣም እርቁ መሳፍርት የሆኑ በጣም ብዙ ነገሮች አሉ። በትክክል እነሱስ በትክክል ከትምህርት ስርዓታችን ጋር ቢሸመኑ ማለት ከዌስተርኑም ጋር ሊሆን ይችላል። ያው ካሪኩለም ምናልባት ካሪኩለም ዲቨሎፕመንት አገር በቀል ላይ ምናልባት ካሪኩለም ዲቨሎፕመንት ላይኖር ይችል ይሆናል። ግን እነሱ ትንሽ ሲስተማቲክ ስላደረጉት ግን እነሱ ለምሳሌ እያንዳንዱ የኪነ ጥበብና ስነ ጥበብ ለምሳሌ እንዴት አድርጎ ነው ለምሳሌ ከፊዚክስ ጋር ከማትስ ጋር ከባዮሎጂ ጋር ከኬሚስትሪ ጋር እንዴት አድርገው ተሸምነው ያውን ያለም መሻሻልን ሊያመጡልን ይችላሉ? እንደው በምሳሌ እያነሳን ብናወራቸው እና በተለይ ደግሞ እነማን ናቸው እነዚህ ኪነ ጥበብ ስንል አሉ ወይ ለብቻውን? በአብዛኛው የውጩን ነው መሆን የምናየው፣ ግን እንደ አገርኛም ሰው ሆነ ስናይ አናቃቸውም። ሌላውን ቅድም 200 ምግብ አለ አልክ። አሁን እኛ ጋር ያለው ምግብ ቤት ሜኑ ላይ የሚቀርብልህ ቀይ ወጥና ልጫ ነው። ግን አሁን 200 አለ እያልከኝ ነው። እና በትክክል ተጠንተዋል ወይ እነዚህ እንትኖቹ በትክክል ተጠንተዋል ወይ? ሁለተኛ ደግሞ እነዛ የምዕራባውያን ካሪኩለም አግልሏቸዋል ወይ? በትክክል ምን ያህል ያገለላቸው? ካገለላቸውስ እነሱን ደግሞ ምን አይነት ካሪኩለም እነሱን ከኛ ጋር የሚስማማ ካሪኩለም እንዴት አድርገን መቅረጽ እንችላለን? ከዛ ይሄንን ደግሞ ለማድረግ እነማን ናቸው ባለድርሻ አካላቶቹ እነማን ናቸው? እንደገና ደግሞ ጥያቄ የሚፈጥርብን ከባለድርሻ አካላቶች ጋር አሁንም ስቲል ተጽዕኖ ደግሞ አለ በማህበረሰብ ውስጥ። ይሄንን ለምሳሌ አሁን ቅድም አንስተሃል ስለ ደብተራነት ምናምን፣ ስቲል ስለ ደብተራነት ጥሩ የሆነ እይታ ሁላችንም ጋር አንድ አይነት በሌለበት ጉዳይ ደብተራነት ትምህርት ቤት ይግባ ብሎ መናገር የሚያመጣው ተጽዕኖ ማለና እንደው ይሄን ጠቅለል አድርገህ በምሳሌ እያስነሳ ብትነግረን። በጣም ሰፊ ጥያቄ ነው፣ ውስብስብ ነው። ቀላል ለማለት በቀላሉ አድሬስ ማድረግም ከባድ ነው። ለምን
በጣም ትምህርት ራሱ እንደተባለው ቀላል አይደለም ይላሉ። አክቹዋሊ ጓለ ገብረ የትምህርት ነገር ቀላል አይደለም። ሪሊ ሲንሲየርሊ ቀላል አይደለም። ምክንያቱም ነፍስን የተመለከተ ነው አይደለም። አጠቃላይ ህይወታችን፣ ኑሯችንን፣ ወደፊታችን የተመለከተ ነው። እኔ አሁን ከካናዳ ከተመለስኩ በኋላ አንድ ያደረግኩት ጥናት ፕራክቲካሊ ከዩኒቨርሲቲ ኦፍ ቶሮንቶ የታሪክ ተመራማሪዎች ጋር በመሆን በተለይ ፕሮፌሰር ጀርቨስ የሚባሉ አሁን ካናዳ ዩኒቨርሲቲ ኦፍ ቶሮንቶ ውስጥ የግዕዝ ስታዲስ ኢትዮጵያን ስታዲስ ብለው ግዕዝ ሁሉ እንዲጠና አድርገዋል። እና ግዕዝ ቁጭ ብሎ ያጠናሉ እሳቸው ራሳቸው። አሁን ሽማግሌ ናቸው ነው፣ ግን እዛ ውስጥ ያለውን እውቀት አይተው ግዕዝ ውስጥ ምናምን የግዕዝን እንትን አይተው ቁጭ ብለው ያጠናሉ፣ ያስጠናሉ። ኢንፋክት ዊኬንድ የተባለው ኢትዮጵያዊ ነው የመጀመሪያ ኢኒሺያል ድጋፍ የሰጠው ስተዲው እንዲቋቋም እና ከነሱ ጋር ሆነን ኢትዮጵያ ውስጥ ኮንቴምፖራሪ ሮኪውን ቸርች የሚል ጥናት አድርገናል። በመፈልፈል ያሉ ዋሻዎች፣ በቤተክርስቲያን ዋሻዎች የ3 ዓመት ጥናት ነው። አሁን ዩኒቨርሲቲ ኦፍ ቶሮንቶ ማንም ሰው እዛ ሳይት ገብቶ የኮንቴምፖራሪ ሮኪውን ቸርችስ ዩኒቨርሲቲ ኦፍ ቶሮንቶ ቢል ያገኛል። እኔ ራሴ እዚህ የፕሮጀክቱ አስተባባሪ ሆኜ 3 ዓመት የቆየ ነው። በየጊዜው እየሄድን እነዚህ በአሁኑ ሰዓት እየፈለፈሉ ያሉ እየሰሩ ያሉ ሰዎችን ምንድን እያደረጉ ነው? እኔ አሁን የኔ ኢንተረስት ይሄ የኢትዮጵያን አንዱ እውቀት የያዘ አንዱ ክፍል ነው። ሁሉም ማለት አይደለም። በተለይ አሁን የሰሜኑ ክፍል ፊዚክሱን፣ ኬሚስትሪ ብዙ ነገር ይዘዋል፣ እዚህ ውስጥ መያዝ አለበት። ምክንያቱም የላሊበላንም ታሪክ ተመልሰ ስታጠና የሚገርም ታሪክ አለ። አሰራሩን በደንብ በዚህ መስኮት በዚህ መነጽር በእነዚያውን በመሰራት ላይ ያሉት መነጽር ዊንዶ የእውቀት ዊንዶ ይከፍትልሃል። እንዴት አድርጎ እንደተሰራ ላሊበላ የራሱ የላሊበላ አብያተ ክርስቲያናት እንዴት እንደተሰሩ ይነግርሃል። ከዛ ጋር ደግሞ ተያይዞ ራሱ ንጉሥ ላሊበላ እንዴት አይነት የሲምቦሊክ የሆነ የኢትዮጵያ አመራር ታሪክን ይነግርሃል። ሞራል ሊደርሺፕ የተባለ አሁን በአሁኑ ጊዜ ሰርቫንት ሊደርሺፕ እንደ ትልቅ ነገር የሚወራለት እና የሚነገርለት የእሱን ደግሞ ትንሽ የሚነግርህ ነገር አለ። የእኛ ትኩረት እንትንም ቢሆን ኖሮ ይሄ አሁን በመፈልፈል ያሉ የዋሻ ቤተክርስቲያኖች ቢሆን በእግረ መንገዳችን ግን እነዚህ የቆዩት ራሱ ምን ይመስላሉ እንዴት ይሆናሉ እያልክ በዛ አጋጣሚ ደግሞ ስዕሎች ምሳሌ ቤተክርስቲያን ስዕሎች ምንድን ይመስላል እንዴት ነው አሰራሩ ምን ይመስላል የራሱ ዜማውን አሰች ትንታኔ ባናጠናም እቃዎቹን ምናምን እናይ ነበረ። እዛ ላይ ያገኘ ነው ሪሊ ዲስከቨሪ እንኳ አይደለም ለኔ። ምክንያቱም ኦልሬዲ መጀመሪያ ሆኖ አለ ብለናል አይደል? እንዴት አይነት ለምሳሌ ከውጭው ሳይንስ የተለየ ሳይንስ ኢቭን ወረቀት ሳትጠቀም እዚህ ውስጥ ፕላን የማውጣት አእምሮ ውስጥ ፕላን የማውጣት ምንም አካዳሚክ ትምህርት የላቸው እነዚህ የቄስ ትምህርት ነው አብዛኞቹ የነበራቸውና ቦታውን የሮክ እንትን ቸርች ስሰራ የንፋስ አቅጣጫ ምን እንትን እንዳይረብሸው በየት በኩል ነው የምትሰራው? ብዙ ጊዜ በጸሎት ተመርተን ነው ይለዋል። ግን እንዴት አይነት ሳይንቲፊክ ኢምፕሊኬሽን እንዳለው ታያለ። ከዛ በኋላ ሲቆፍሩት የቤት አሰራር ኖርማሊ ከታች ወደ ላይ እየገነባ የምትሄደው ሮክ ዊን ቸርች ግን ከላይ ወደ ታች ነው የምትሄደው። ከላይ ማለት ጣራውን እየጨረስክ ነው የምትሄደው ማለት ነው። ጣራውን እየጨረስክ ከዛ በኋላ ምሰሶውን ራሱ ወደ ታች ነው እያወጣ የምትሄደው ማለት ነው። በጣም ብዙ ኢንተረስቲንግ ነገር አለ። ስለዚህ ኢንቪዥን አድርገህ እዚህ ውስጥ የጨረስ ወረቀት አያዩ የተለየ መለኪያ ይጠቀሙ ክንዳቸውንና ያቺ የሚሰሩባት እቃ ነው። በአንዲት ቺዝል መሮብና መጥረቢያ የምትመስል እየቆፈሩ ነው የሚሰሩት እና እንዴት አድርገው ሼፕ እንደሚያወጡ እንዴት አድርገው አርች ይሄ ከር አንጨውላ አንድ አርኪቴክት ተጠቦ ሲያሰምር የዋለውን እነሱ እየሰሩ እንዴት ከርቭ ሲያወጡ ይገርማ ጉደኛ ነው። እስከ 30-40 ሜትር ተነል የሚመስል በዛ ጊዜ ማለት ነው። አሁን ነው እንጂ አሁንም ይሰራሉ። ኮንቴምፖራሪ ሮኪን ቸርች ስኩዌር ነው እዛ ነው አሁንም እየሰሩ ያሉ ኢትዮጵያውያን አሉ። ከዚህ ከደብረ ብርሃን ከዚች ጋር ደብረ ብርሃን ሂጢሳ የምትባል ቦታ ጀምረህ እስከ ትግራይ መጨረሻ የኤርትራ ድንበር ድረስ ሄደናል። አሁንም እየሰሩ ነው እኮ። ኢንፋክት አሁን አንዳንድ ቦታዎች ትግራይ ውስጥ ያየ ነው የቱሪስቲክ ቫሊዩን ተረድተው አንዳንድ እንትኖች ሀብታሞች ያስቆፍራል። እነዚህ ልምድና ችሎታ ያላቸውን ሰዎች እስቲ ቆፍርልን ብለው በደንብ አድርጎ እያሰሩ ነው ፍልፍል ዋሻ እና ደግሞ ተራራ ላይ ነው የሚሰራው። ይሄ እሱ ራሱ ስፒሪቹዋል ኢምፕሊኬሽን አለው አይደል? ተራራ ስትወጣ የተራራው ማጀስቲ ያለ ድምፅ እየቀነስ ይሄዳል። ካልምት ይሆናል። ከከተማ እየራክ ነው የምትሄደው እና አብሮ ወደ ከራስ ጋር የመነጋገር ካልሚ መሆን በጣም ደጋግሜ። ምክንያቱም ለምንድነው ሲያሳስበኝ የነበረው
ኢንተርቪው የምናደርግበትን ቪዲዮ ተሸክመን ምናምን ዕቃ ይዘን ትንሽ የምንበላውም ነገር አንዳንዴ ይዛው ስለሚያውለን ተሸክመን ተራራውን ስንወጣ ብዙ ጊዜ ምን ባልጠፋ ቦታ ተራራ ልምድ የሚሰሩት የአንዱ ጥያቄ ነበረ። ግን እውነትም ልክ ጨርሰ ተራራው ጫፍ ላይ ስትደርስ እዛ ቦታ የሚሰማ ኒርቫና ነው የሚሉት እንዱ የደስተኝነት ስሜት፣ በቃ የእርካታ ስሜት ይሰማል። ለጸሎት ተዘጋጅተ ነው የምትሄዱ፣ ለሜዲቴሽን ተዘጋጅተ ነው። ድምፅ የሚባል ነገር ነው። አልፎ አልፎ ፍየል ዘሎ ተራራው ለሚመጣ ካልሆነ በስተቀር ኮምፕሊትሊ ኳይት የሆነ ስፔስ ነው። እንደገና ውስጥ ስትገባ ደግሞ ራሱ ያ ግድግዳው ቶታሊ ሳውንድ ፕሩፍ ነው፣ ምንም አይነት ሳውንድ አይሰማም። እና እዛ ውስጥ ገብተህ እንግዲህ 2 ቀን 3 ቀን ጸሎት ስታደርግ ኮምፕሊት ሌላ ዓለም ነው የምትገባው። ሱባኤ ስታደርግ ቀኑን ሙሉ ሲቆፍሩ ይላሉ፣ ማታ ያወጣሉ። ማቴማቲክሱ ፊዚክሱ ምን ይመስላል ነው። እኔ አሁን ለአርኪቴክቸር ዲፓርትመንት ምን ማምጣት እንችላለን ነበር የኔ ኮንሰርን። ምንድን ነው ለምሳሌ አሰራራቸውን ስታይ ቅድም ያለው የነፍስ ሮል ምንድን ነው? ጠዋት ተነስተው ጸሎት አድርገው ቁርስ ሳይበሉ ቀኑን ሙሉ ሲቆፍሩ ይውላሉ። ከዛ ምሳ ሰዓት ነው ትንሽ ነገር የሚቀምሱት እና ኢነርጂያቸው ከየት መጣ? አሁን ይሄ ኢነርጂ ከየት መጣ ላሉ አንዳንድ ጊዜ ሶል የምትባለውን ችሎታ አሳድገው ታፕ እያደረጉ ነው ማለት ነው። አንዳንዴ እንጃ እኛም የሰራ ነው አይመስልንም ይለዋል። አንድ ሰው አሁን በሳይንስ በፊዚክስ አሰራር አሁን በምናውቀው አንድ ሰው ቀኑ ሙሉ ይደክመዋል እንዴ 2 ቀን 3 ቀን ዓመት 2 ዓመት 4 ዓመት 5 ዓመት ቆፍረ ብቻ ብዙ ጊዜ አንድ ሰው ነው ወይ 1-2 ረዳት ይኖራቸዋል። በዛ ላይ ባላንስ ዳይት አይበሉም። ያቺን ትንሽ የወንዙ ይጠጣሉ፣ ቆሎ ምናምን ነው። ዘ ኮንሴፕት ኦፍ ባላንስ ዳይት ራሱ ይጠፋባል። በጣም የሚያምሩ ሰዎች ሄልዚ ሰዎች ነው የምታገኘው። ምንድን ነው እነዚህ ሰዎች ትላለች። ያ አሁን ስለ ነፍስ ስለ መንፈስ ያለውን እንትን ታደርጋለህ። ችሎታ የአንድ ሰው ቁጭ ብሎ በመጸለይ በማሰላሰል ከማይታየው ዓለም ምን አይነት ኢነርጂ ሊያገኝ እንደሚችል የሚያሳይ ነገር አለ። አሁን አንድ ክክ ምሳሌ ነው ተጨባጭ የሆነ ልክ እንደዚሁ ግን በሁሉም አቅጣጫ ብትሄድ የኢትዮጵያ የኢንዲጂነስ ኖሌጅ የምትላቸው አሁን ለምሳሌ አንዱ እንዳልኩ አርት ለምሳሌ የቆዩትን ስናይ አርት በስዕል ካየህ ስዕሉ ራሱ ከሌላው ዌስተርን ዓለም ቋንቋ የተለየ ነው። አይን የሚሳልበት ከለርና ለምሳሌ ክፉ ሰው ስትስልና ደግ ሰው ስትስል ባሳሳ መልአክ ስትስልና ሰይጣን ብሎ ሲስሉት መልካም ነገር የሚያመለክትና መጥፎ ነገር እንትናል የቀለም አጣጣሉ ሌላው ቀርቶ የቀለም አሰራሩ ኢማጂን ቀለም በዛ ጊዜ የዛሬ 500 ዓመት ቀለም እንዴት ይቀሙ እንደነበረ ከቅጠላ ቅጠሉ ከምናምኑ ከአፈር አይነት አድርገው ደቁሰው ብራና ፍቀው ብራናው ተለፍቶ ያ ብራና የተጻፈበት ገና አዲስ የተጻፈ ነው ይመስል የዛሬ 700-900 ዓመት ከተደበቀበት እያወጡ ያሳዩናል። አንዳንዴ ከስትግባባ ሉክ ብለው እንግዲህ ብዙ ጊዜ አክሰስ አይሰጡ ለእንትንም እንዳይጋለጡ ለእሳት ለአንዳንድ ነገር ከተደበቀ ቦታ አውጥቶ ያሳዩናል። እና እንዴት አድርጎ አጣጣል ስርዓቱን ስታይ አጻጻፍ ስርዓቱ ቀለም አሁን ዝም ብለህ አሁን በውጭው ሳይንስ ሰራ የምትባለው ቀለም ፀሐይ ላይ ስታወጣው ዝናብ ላይ ስታወጣው እንትን ይላል። ይሄ 700 ዓመት ቆይቶ ቀለሙ ገና ሻይን ያደርጋል። ኦርጋኒክ ከሆኑ ነገሮች ስለሚሰራ ማለት ነው። አሁን ፒያሳ አንዳንድ ወጣቶች አንድ እንትን ጀምረዋል። አንድ ያንን ጥበብ ለማሳየት ፖስታ ቤት ውስጥ ልጆች ምን ልልህ ነው እዛ ስትመጣ የአርት ፎርም በጣም በሚገርም ሁኔታ ታያለ። ያ ሙዚቃ በአጠቃላይ ከዳር እስከ ዳር ኢትዮጵያ ከዳር እስከ ዳር ያየ ነው። ማናቸው ትልቁ የሙዚቃ ሙላቱ አስታጥቄ ለምሳሌ የደራሽ አካባቢ ያለውና ያጠኑት አለ የፔንታቶኒክ የኢትዮጵያ ራሱ በአጠቃላይ የሙዚቃ ቅኝታችን ስርዓቱ ለየት ያለ እንደሆነ ጥናት ያደረጉ ሰዎች አሉ። የሙዚቃው ስርዓት ራሱ ሙዚቃው እንዴት እንደተቀናበረ ለምሳሌ ሌላው ቀርቶ በገና ያለውን የሳውንድ ሲስተም ያጠኑ ኢንጂነር አሉ። የነፍስ ላይ ወይም አጠቃላይ ሲስተም ኢምፓክት ያለው ሪሰንትሊ የሰማሁት እንደውም ሰርጀሪ ቀጥል እንጂ አንዳንድ ጓደኞቼ በጣም ኢንተረስት አሳይቶ በበገና ላይ ከሐኪሞችና የበገና ደርዳሪዎች ተነጋግረው ኦፕሬሽን ስትደረግ ኦፕሬሽን ሰርጀሪ ሩም ውስጥ በጣም ንጹህ በሆነ ሁኔታ በገና እንዲጫወት
ያ ወጣት አለሙ በገና የሚያስተምር ልጅ ማን ነው? አለሙ አጋ የሚባል እሳቸው ነበሩ። አንድ ወጣት አለ አሁን የሚያስተምር በገናን የሚያስተምር በገና ይሰራሉ። እየተስፋፋ ነው በነገራችን። ሊጠፋ ካለ በኋላ እንደገና አሁን ብዙ ወጣቶች ፍላጎት አሳይተው በገና ትምህርት እየወሰዱ ነው። በገናውም በደንብ እየተጠና ነው እና ያለው የሪቨር ቤት የማድረግ እንትኑ በሙዚቃ በሳይንስ ሲጠና ከምናውቀው የሙዚቃ እንትን ውጭ ነው። ስኬል እና ምናምን ውጭ ነው። እሱ ሄዶ ደግሞ እዚህ በአእምሮና በነፍስ ላይ የሚሰጠው ጤና መርገብገቡ የሚፈጥረው ጤና እያጠኑት ነው። ሶላስዋ የሰርጀሪ እንትን ላይ ያው ሰርጀሪ ደንዝዝ ስተኛ ነፍስህ ከሙዚቃ ጋር መነጋገር ትጀምራለች። ገና ራሷ ከሌሎቹ የተለየ ፓወር አላት ማለት ነው። ሌላ እንግዲህ እንደ ቅድም እንዳለው ምዕራባውያኖቹ የማይሰጡን ግን እኛ ጋር የሆነ ግን አላሳደግነውም፣ በትምህርት በስርዓት ውስጥ አላስገባነውም። ቢገባ ግን የራሱ የሆነ ለውጦች አሉ። እንደገና አንድ ነገር ያስታወስከኝ እኛ ከኛ አልፎ ለመላው ዓለም ልናበረክተው የምንችለው እውቀት እዚህ ውስጥ አለ። አንዱ አርጊመንቴ ጥያቄ እሱ ነበር። እውቀት ዩኒቨርሳል ነው። ሴንስ ስትቀበለውና ስታሳድገው ዩኒቨርሳል ማለት ሰዎች ማለት የሰው ልምድና የሰው ፈጠራ ነው። ስለዚህ የውጭውም ዓለም ሌላው ዓለም ሊቀበለን የሚችል የእውቀት አስተሳሰብ ያሰራር ስርዓት አለ ማለት ነው። እኛም ልክ እንደምንቀበለው በእውቀት ዓለም ውስጥ ትራንሳክሽናል ማለት ነው። እኛ ብቻ ተቀባይ ሆነ ዘላለም እየተሰጠህ ቅድም እንዳልነው ይሄ አይፎኑ ምናምን እንደምንከተለው ሳይሆን ከዛም ትቀበለ ከዚህም ደግሞ ትሰጣለህ። በጤና አሰራር ካየኸው የእንትን ሕክምና የባህል ሕክምና እኔ ያው ዩኒቨርሲቲ ማስተማር ከጀመርኩ በኋላ ከዛ ከካናዳ ተመልሼ ራሱ ዲፓርትመንት አካባቢ ይሄ አገር በቀል እውቀት ምናምን አይነሳም ነው ዩኒቨርሲቲ ውስጥ ብዙ አይነሳም እና እንደውም አንዳንድ ተማሪዎች ኢንተርስ በኋላ እያስተማርኩኝ ምናምን እያልኩ ሲሄድ ርዕስ ይዘው ሲመጡ አገር በቀል እውቀት ይሄን ዞር በሉ ማን ይቀበላል ይባሉ ነበር። አሁን ግን እንትኑን ኢንተረስቱ እየጨመረ የተወሰኑ ልጆችም በአንዱ ለምሳሌ የሸኪቾ የማቴማቲክስ ባህል አጥንቷል። ሸኪቾ ውስጥ ያለ የማቴማቲክስ ባህል ማለት እያንዳንዱ ህዝብ ቅድም ያለው እያንዳንዱ ህዝብ ሲኖር ለምሳሌ የሸኪቾ ህዝብ ምንም ለውጭ ዓለም እንትን ቅድም እንዳልኩ የተጋለጠ አይደለም። ብዙ የተማረ ነገር የለውም፣ ግን ቤት ሲሰራ ኖሯል። አዝርት እየሰራ እንትን ሲኖር ምግብ ሲሰራ ኖሯል። እና ማቴማቲካሊ አያስብም ብለህ እንዴት ታስባለህ? ፊዚክስ እንዴት የለውም ብለህ ታስባለህ? ስም ሰጠ ነው እንጂ ሆሊስቲክ የሆነ ኑሮ ራሱን ሳያክም አልኖረም። እና በጣም ኢንተረስቲንግ በኋላ ልጁ ሲያጠና እውነት የሚገርም ግኝቶች አገኘና አንድ የሳውዝ አፍሪካ ፕሮፌሰር ነበር የመጨረሻ ቴሲሱን የፈተነው። ኤክሰለንት ነው የተሰጠው ከከፈችው የተገኘ እውቀት። አንደኛው ደግሞ እኔ ራሴ አድቫይዝ ያደረኩት በዋና አድቫይዘርነት የምዕራብ ሐረርጌ የህክምና የባህል ህክምና እኛ ህክምናውን እንደ አሰች እንትን ማጥናት ሳይሆን ህክምናውን ፔዳጎጂው እንዴት ነው እውቀት ጀነሬት የሚያደርጉት፣ እውቀቱ እንዴት ነው የሚያስተላልፉት፣ ፍልስፍናው ምን ይመስላል የሚለውን የእንትን ፓርት አጥንቶ ነበር። አሜዚንግ ነው። ስለ ሰው ያላቸው አስተሳሰብ፣ ስለ ሰው ያላቸው ፍልስፍና ዝም ብለን እኛውን ሳይንስን ስለተቀበል ሳይንስ ሰው አይደለም ትላለች እኩለ። ግን እነዚህ የባህል መድኃኒት አያውቁም የምትላቸው ዝም ብሎ ምናምን የምትላቸው በመጀመሪያ ደረጃ ኢቨን ኤክስፐሪመንት ያደርጋሉ። የቀመሙትን ነገር ቀጥታ ለሰው አይሰጡም። ለድህመት ላይ ምናምን ነው የሚሰጡት። እዛ ላይ የሚያመጣውን ኢምፓክት ያሉ በአንድ ጊዜም ኦቨርዶዝ ምናምን ይሄ እንትኖች የፈጠሩት ነገር ነው። ባይዘው ወይ የፋርማሲካል እነዚህ ካምፓኒዎች የውጭ ካምፓኒዎች እና መድኃኒት ሻጮች የፈጠሩት ነው እንጂ ሬር ነው ምልህ። እሱማ ሆስፒታል ሰው ገብቶ ይሞታል አይደለ? በባህል መድኃኒት ታዋቂ ምጅ እኮ አንድ ሰው ሊሞት ይችላል። ግን አብዛኛውን ካየገን ሳይንሳዊ ነው በእንትኑ በአሰራሩ እና ቀስ በቀስ ነው ዶዙን እየጨመሩ ነው የሚወስዱ። በአንድ ጊዜ ሰጥተው አይገሉም። ዶዙን ቀስ በቀስ እየጨመሩ ኢምፓክቱን እያዩ ነው የሚሄዱት። ሁለተኛ እንዳልኩ በፊት ኦልሬዲ ቴስት ተደርጓል። ሶስተኛ ኢቨን እንትኑ ስፒሪቹዋል ነው ፕሮሰሱ። ጠዋት ተነስተው ጸሎት አድርገው እንደዚህ ሄዶ የሚቆረጠው የሚቀመመው ነገር ሁሉ በክብር ነው። ምክንያቱም ሰው ኖብል ነው የሚለውን በጣም እንትን ያደረገ ነው። ሆሊስቲክ ነው ስላለን ደግሞ ቅድም አንድ ሰው ዝም ብሎ ቅጠላቅጠል ብቻ ቀመም አይደለም የሚሰጡ። ቂም ካለህ ቂምህን ተው፣ ይቅርበል፣ አይጠቅምህም። ነፍስንም አብሮ ያክማሉ፣ ስጋም ብቻ አይደለም። የዚህ የባህል መድኃኒቱ ያ አጥንቶ ኦልሬዲ ፒኤችዲ ተመርቋል ልጁ ጨርሶ። እና እንደዚህ እየተስፋፋ ነው ነው አሁን እንግዲህ በእርሻ ከሄድ ኮርስ በእርሻ እንደውም በጣም ኢትዮጵያ በታሪክ አንዳንድ የእህል ግኝቶችን ያገኘች ዶሜስቲኬት ያደረገች ከጤፍ ጀምሮ ነች። እንስሳትን ዶሜስቲኬት ማድረግ ከጀመሩ ሀገሮች የመጀመሪያዋ ነች።
በእርሻ ካለን እውቀት በአፋር አሁን ብዙ ጊዜ በአጠቃላይ በ3 ወይም በ4 ልትከፍለው ትችላለህ። የሀገር ባህል እውቀትን ስታነብ መጽሐፍቶቹን አንዱ ሰው ከመጀመሪያ ከፈጣሪው ጋር ያለውን ግንኙነት ነው በጣም አጥልቀው የሚናገሩት። ሰው ከፈጣሪው ጋር ምንድን መገናኘት ያለበት? አሁን በኦሮሞ አባገዳ ስርዓት ካየ አያና የሚል ኮንሴፕት አለ። ያ ኮንሴፕት በቃ ረቂቅ የሆነ ዋቃ ጉራቻ ኢምፔኔትሬብል የሆነ የማይዳሰስ የማይነካ ጎድ አለ ይላል። እና ደግሞ የነገሮች ሁሉ የሚያጠነጥኑበት አያና የሚል ኮንሴፕት አለ። የፍትህና የፍትህ ስርዓት ሲስተም በደንብ አድርጎ ኤላቦሬት ሆኖ ቁጭ ብሏል። ግን ስላላጠና ነው እንዳልኩ ገና ከመጀመሪያውኑ ይሄ ጥንቆላ ነው ይሄ ባዕድ አምልኮ ነው ምናምን ትልና ቶሎ ታገለዋለን በዛ። ስለዚህ መጀመሪያ ከእግዚአብሔር ጋር ያለን ግንኙነት ነው። ሁለተኛ ሰው ከራሱ ጋር ያለው ግንኙነት በብዙ መልኩ በዚህ በአገር በቀል እውቀት ውስጥ ብዙ ነገር የሚነግርሃለ። ሰው ከራሱ ጋር ታርቆ እንዴት ነው የሚኖረው? ሰው ከራሱ ጋር እንዴት ነው ሰላም ይፈጥረው የሚሉ አለ። ሶስተኛ እኔ ከአንተ ጋር እርስ በርስ ያለን ግንኙነት ምን መሆን አለበት የሚለውን የሚዳኝ የሚያስተካክል በጣም ሰፊ እውቀት አለ። አራተኛ ሰው ከተፈጥሮ ጋር ከኔቸር ጋር ያለው ሪሌሽንሽፕ በትክክል ተፈጥሮ የእግዚአብሔር ፈቃድ እንደሆነች ሪኮግናይዝ የሚያደርግ ነው። ባህላዊ እውቀቱ ጋር አሁን እኮ ነው በኋላ የዛፍ መቁረጡ ምናምኑ እንደፈለገው ከችግር የተነሳ ከድህነት የተነሳ እንጂ ሰው ለተፈጥሮ ሬስፔክት ነበረው። ሰው ለወንዙ፣ ለተራራው፣ ለዛፉ ሬስፔክት ነበረው። ግንኙነቱ በጣም የሚገርም ነው። አሁን አንድ መጽሐፍ ለምሳሌ አፋር ብዙ ጊዜ ሁላችን የምናውቀው ይሄ የኢንፎርሜሽን ሲስተማቸው ነው አይደለ የሚጠቀሙበት። ግን ከዛ ውጭ ግን ለምሳሌ በተፈጥሮ ጋር ያላቸው ግንኙነት በጣም የሚገርም ነው። ወንዝ አሁን አገኘው ብለህ በፈለግከው ጋር ትሻገርም። ወንዝ አፋር ያውቃል። ይሄ ኢንዲጂነስ ኖሌጅ ነች። በተወሰነ ቦታ ብቻ የምትሻገረው ቀሎኛል ብላ ትሻገርም። ለምንድነው? ኢኮሲስተሙን ዲስተርብ ላማድረግ ነው ይለዋል። እንስሳትም ይሄ ወንዝ ለእንስሳትም ለኛም ለሁሉም እኩል ነው ይለዋል። ስለዚህ በፈለገው ከምትሻገር ከሆነ ትረብሻቸዋለህ፣ ታባርራቸዋለህ፣ ከአካባቢው የራቁ እንዲሄዱ ታደርጋለህ፣ የሚጠጡት ታሳጣቸዋለህ ቦታ። ስለዚህ ሰው መሻገሪያው የተወሰነለት ነው። በቃ ይሄ በባህል በእውቀቱ የታወቀ ነው። እንስሳቶች በነፃነት የራሳቸው መጠጫ ቦታ አለ። እንደዚህ አይነት ትንሽ የሚመስሉ ግን የሚገርም አይነት እንትን አላቸው። የተፈጥሮ ጋር ያላቸው ግንኙነት በሁሉም ከሄድን በኮንሶ በነደራሻን ብዙ የማይታወቁ 80 ብሔር ስለሆነ እንደዚሁ ሀገር በቀል እውቀቶቻችን በጣም ብዙ ናቸው። እንደ አሁን ውይይታችን መሆር የሚያጠነጥነው በዚህ በኪነ ጥበቡና ስነ ጥበቡ ላይ ነው እና ቅድም አንስታቸዋል አንዳንዶቹ ናቸው። አሁን ለምሳሌ እንትንን ብናይ ቅድም አንስተነው ነበር አዝማሪን ብናይ አዝማሪና አንድ ማሲንቆ ብናይ እንግዲህ ማሲንቆ ማለት በጣም ቀላል የሆነ ሶፊስቲኬትድ ያልሆነ ግን በጣም የሚገርም ሙዚቃ የሚያወጣ የማን ነው? የኛ። እዛ ውስጥ ደግሞ ቅድም እንዳልኩ ፊዚክሱ አለ። ለምን እዛ ውስጥ ሳውንድ አለ፣ ስለ ሳውንድ ፒች አለ ምናምን። እዛ ፊዚክስ ዲፓርትመንት አስገብተህ ብታጠናው ማትስ አለው እዛ ላይ ስለ ቮሊዩም፣ ስለ ጂኦሜትሪ አለ። እንዴት ነው ከርቡ ምን አይነት ከርቭ መሆን አለበት ምናምን የሚለው ማትስ ላይ ነው። ላንጉጅ ላይ ደግሞ ቋንቋ ላይ ብንሄድ ደግሞ አዝማሪው የሚያወጣቸው ግጥሞቹ፣ ስቶሪ ቴሊንጉ ምናምን እነዚህ ሁሉ ተማሪዎቹ ላይ የሚያመጣው ለውጥ አለ። እንዴት አድርጎ መናገር እንዳለባቸው፣ እንዴት አድርገው ግጥም መጻፍ እንዳለባቸው በአንድ አሁን የምነግርህ በአዝማሪው ላይ ብቻ ነው። ኬሚስትሪ አለ እንትኑ የማሲንቆ ቆዳው የተሰራበት የተጠቀመበት ቀለም ያ ሁሉ ኬሚስትሪ ነው። ስለዚህ አሁን የምዕራባዊውን ሳንጠቀም እንኳን ይሄንን ሞር ማሳደግ አሁን እስክስታችንን እያንዳንዱ ፊዚክስ አለ። በምን ያህል ፍጥነት ነው ጉራግኛ የምትጨምሩ? ዝም ብለህ እኮ ጉራግኛ መጨፈር አትችልም። አሁን የስልጥኛ ዘመን ማንም አይችለውም። እንዲሁ ዝም ብሎ ስናየው ይመስለናል፣ ግን እዛ ላይ ቬሎሲቲ አለው፣ አክሰለሬሽን አለው ምናምን አለና ብናመጣቸው አንደኛ ለተማሪዎቹም ደግሞ ቅርብ ነው። ለምሳሌ አሁን ስለ ሙዚቃ ኖታ ለማስተማር ብለ ፒያኖ ኬትም አታመጣ። ሁሉም የገጠሩ ደራሽ ሄደ ፒያኖ ይዛ አትሄድም። ግን እንትን አለ በቅርባቸው ማሲንቆ አለ፣ ክራሮ አለ፣ ሁሉ ነገር አላቸው እና እያንዳንዱን እንትኖቹን ስናያቸው የኪነ ጥበቡ ያሉን ሴቶቻችን የኪነ ጥበቡ ሴቶቻችን በጣም ብዙ ናቸው እና አሁን እንደው ተማሪው ላይስ
እሱንም እንድትገልጽልኝ ፍዬ ነው። ተማሪው ላይ የሚያመጣው በኋላ ላይ ወዴት እንሄዳለን ማለት ነው። ተማሪው ላይ ካመጣ ደግሞ ወደ ሀገር እድገትም ልንሄድ ነው ማለት ነው። እና ከዛ ደግሞ ምንድን ነው ቅድም አንስቼ ጥያቄዎችን በአንድ ጊዜ ያረኩብህና ነው እንጂ ቻሌንጆች አሉ። ምንድን ነው ታዲያ እውነት እንደዚህ ጥቅም ካላቸው የሀገር በቀል እነዚህ ሴቶች በተለይ በኪነ ጥበቡና በስነ ጥበቡ ደግሞ ራሳቸው እንግዲህ የሚያመጡት በጣም ኪነ ጥበብ የተሰጣት ቦታ በጣም ከፍተኛ ነው። እንደውም እኛ ከምንላት በላይ ነው ያለችው። ዝም ብሎ አዝማሪ ምናምን እንላለን፣ ግን በደንብ ቢጠና እያንዳንዱ እዛ ውስጥ ላንጉጅ አለ፣ እዛ ውስጥ ኬሚስትሪ አለ፣ ሁሉ ነገር ያለበት ነው። እና አሁን እንዴት ነው ካሪኩለም ውስጥ ልናስገባው ልንሸምነው የምንችለው? ደግሞ ሲሸመን ደግሞ መርፌና ክር ይፈልጋል። ሲሸመን እነዛን ክሮች ማን ነው የሚያቀርብልን? እንዴት ነው ማድረግ ያለብን ለማለት ፈልጌ። ሁለት ሶስት ነገሮች ማንሳት ይቻላል። አንዱ እንደው ስላነሳው ተመስገን የሚባል ወዳጄ ያለ አሁን በኢትዮጵያ ውዝዋዜ ላይ ባህላዊ ውዝዋዜ ምን ማለት ነው ብሎ መጽሐፍ የጻፈ ትልቅ ነገር ነው። ማንም ያላስተዋለው ያላየው ነው። ትግርኛ ለምሳሌ እንዳልከው ጉራግኛ ምንድነው የውዝዋዜው ኢንተረስቲንግ መጽሐፍ ነው ለማንበብ እና በሁሉም አቅጣጫ ነው። በቅድም ያልከው አንዳንድ ሙከራዎች አሉ። ይሄ ለምሳሌ ማሲንቆ ስታነሳ ልክ እንደዛው እዚህ ለባዊ የሚባል አንድ አካዳሚ አለ። እነሱ አሁን የእንጀራ ፊዚክስ የእንጀራ መጋገር ባህላዊ አብሬያቸው ትንሽ ሰርቻለሁ። ይሄ ባህላዊና መንፈሳዊ ትምህርቶች አስተሳሰቦች እንዴት ወደ ስርዓተ ትምህርቱ ሊመጡ ይችላሉ የሚለው የጋራ የሁላችንም ጥያቄ ስለሆነና እዛው ምጣድ ምናምን እንትን አምጥተው ተማሪዎች አርባር እዛ ኤክስፐሪመንት ያደርጋል። ምን የእንጀራ ፊዚክስ ምን ነው አቅድባደል የክምባሉ አሰራር የምጣዱ ሁኔታ ሰው ፊዚክስ አለው፣ ኬሚስትሪ ያለው ብዙ ነገር አለ። ሂት ምን ያህል የምትሰጠው ፈርመንቴሽን ባዮሎጂ ያለው ብዙ ነገር አለው። ያ ፕሮሰስ አይል አጥናው ካልክ ይሄ ነው ኦልሬዲ ሪስቶር ያልኩት ለይተነው ነበረ። አሁን እንትን አለ። ከዛ በኋላ አቲቲዩድ አለው። እንጀራ ጋግረህ ምንድን ነው እንዴት አድርገህ ነው አካፍለህ የምትበላው አይደለ? ለድሃ መስጠት ነበር የኛ ትልቁ ባህላችን። ወደ እንዳልከው ደጋግመን ወደ ሙዚቃ ወደ እንትኑ ስንሄድ በጣም ትክክል ነው። በጣም ብዙ ጥልቅ የሆኑ ሁሉንም ነገር ያቀፉ የረጅም ጊዜ እንትንም ስለሆኑ ነው። አንዱ ደግሞ በነገራችን ላይ በረጅም ጊዜ የስልጣኔ ስላለው የኢትዮጵያ ባህል ስላለው ከረጅም ጊዜ ጀምሮ እነዚህ ነገሮች ላይ ሲሰራ ስለኖረ በጣም በእያንዳንዱ ዘርፍ ብታነሳ ለምሳሌ አሁን የሙዚቃ እንትን አይደለም፣ ግን የሙዚቃ ከሰርጸ ፍሬ ስብሐት ጀምረ ሌላም አንድ ወዳጄ አሁን ቴዎድሮስ አክሊሉ የሚባል የፕሮፌሰር አክሊሉ ልጅ አጥንተዋቸዋል በተወሰነ ደረጃ። በቅርብ ፕሮባብሊ ሊያሳትሙ ይችላል መጽሐፉን በኢትዮጵያ ሙዚቃ ላይ ያደረገውን ጥናት አሁን ቴዎድሮስ እና እንዴት አይነት ጥልቅ የሆነ ነገር ከየትም መበደር ማምጣት ሳያስፈልገን የኢትዮጵያ ሙዚቃ ምን አይነት ጥልቀት ያለው እንደሆነ ያጠናል። ይሄ እኮ ቅድም እንዳልኩት ለጉራና ሳይሆን ለሌላው ዓለም ልናበረክተው የምንችለው እውቀት አፍነን ቁጭ ብለናል ማለት ነው። በማሲንቆ በክራሩ በእንትን ውስጥ ያለው እና ሙዚቃ ሪሊ የመንፈስ ምግብ ነው ሲባል አሁን ብዙ ጊዜ አይገባንም ማለት ያለው ሙዚቃ ግርግር ነው። እንዴት አድርጎ ነው የመንፈስ የሚረብሽን አብዛኛው ግን እንዴት አድርጎ ነው የመንፈስ ምግብ ነው የምትለውን በኢትዮጵያ ለምሳሌ መንፈሳዊ ዝማሬዎች ውስጥ በእነዚህ ሙዚቃ መሳሪያዎች ውስጥ ታገኛቸዋለህ። ሙዚቃ መሳሪያዎች በደንብ አድርገው ሲጫወቷቸው እንዴት ነፍስን እንደሚያነሳሱ ሪሊ የነፍስ ምግብ መሆናቸውን ታያለህ። የሚያሳዝነው ግን የያሬድ ሙዚቃ ትምህርት ቤት ይሄ የተመለከተው የሚያስተምር ሞዛርት እና ቤቶቨን ምናምን ነው። የኢትዮጵያ ያሬድ ተብሎ ተሰይሞ የያሬድን ዜማ እንኳን የማያስተምር ትምህርት ቤት ነው። ዝም ብሎ ስሙ ብቻ ነው ያሬድ ያለው። እንግዲህ እነዚህ አሁን ወደፊት ይህንን ነገር ግንዛቤ ወስደው ቀስ በቀስ ያሻሽሉታል የሚል ተስፋ አለኝ። ቅድም ስለ አርኪቴክቸር አንስተናል። የስዕል ስነ ጥበብ በዚሁ የኢትዮጵያ የራሱ ያሳሳል ስነ ጥበብ ዘይቤ ያለው ህዝብ ነበረ። ይብን ልብስ አሰራራችን ሸማው ላይ ያለው አርት ለምሳሌ ጥለት የምትለው አሰራር ረጅም ጊዜ ሪፋይን ሌላው ቀርቶ እኮ ስለ አርት ካነሳን አሁን ዶሮ ወጥ ራሱ አርት ነው ላለ የዶሮ ወጥ አሰራር ዝም ብሎ በአንድ ሌሊት ለአርደ መጥበስ ቢሆን ያ ይሄ በደመ ነፍስ አገኙት ትላለ። ይሄ ግን አሁን አንድ ዶሮ ወጥ ክሽን ያለ የሚባለው ሲሰራ እንዴት አድርጎ ነው የሚሰራ? እንዴት ያህል ረጅም ጊዜ ራሱ ኬሚስትሪ ያለው ሽንኩርቱ ሲቁላላ ቆይቶ የትኛው አሁን ይሄ ወደዚህ ቢመጣ እንደተባለው ወደ ትምህርት ቤት ቢመጣ በጣም ብዙ እናቶቻችን እንግዲህ በዛ ሲገናኙ ለቡና ሲጠጡ ቡና እኔ እንደው ፒር ሪቪው ላለው ቡና የፒር ሪቪው ሜካኒዝም ነው። ላይክ
ይገናኙና አንዷ እንደው ዶሮ እንዲህ ሆኖ ምናምን ስትል እንትኑን አብዝተሽ ያኛው ቅመም ቀንሹ ይነጋገራሉ። እናቶቻችን እንደ ሳይንቲስት ነው የምንቆጥራቸው ማለት በኢንዲጂነስ ኖሌጅ ከሄድክ አባቶቻችን እናቶቻችን የዛ ሳይንቲስት ናቸው። እኛ ልክ ሞርኒንግ ብሪፊንግ እንደምንለው ጠዋት እነሱ ቡናቸውን ይዘው ይሄንን ነው የሚነጋገሩት። አሞኛል ልጄ እባክህ እንትን ቆይ እንትን እኮ ጥሩ ነው ይባባላል። ነጭ ሽንኩርት እንትን ድቁስ አድርገሽ እንደዚህ አድርገሽ እንደዚህ ስጪ ይባባላሉ አይደለም። ሶ they are like እውቀት ጀነሬት እያደረጉ አፕላይ እያደረጉት ማለት ነው፣ ዲፊውዝ እያደረጉት ነው። ይሄ ስርዓት አለ፣ ይሄ ባህል አለ። እንደው ድንገት ተነስተን የውጭ ባህል አሁን እንግዲህ የውጭ ሳይንስ የምንለው የውጭ ባህል ነው ማለት ነው። ሁሉም ሀገር ሁሉም ህዝብ ባህሉን ከሆነ ትምህርት ቤት የሚያሳድገው እኛ የሌላ ባህል እየተማሩ ያሉትን አምጥተን ራሳችን ላይ ጫን ነው። ከስር የራሳችን ባህል አለ፣ አስተሳሰብ፣ እምነት አለ። የውጭ ባህልና አስተሳሰብ ስትጭንበት ያም ስራ አልሰደደ ይሄም አላደገ የትውልዱ ጣጣዬ ነው። ስለዚህ በምትፈልገው ዘርፍ አንስተ በሙዚቃ ብትል አሁን ጠቅሰዋል አንተ ማሲንቆ ክራሩ ያለው ገና አልተጠናም። ሪቨርቤሽን የነዚህ ሙዚቃ ሳይንስ የምታነሳቸው ነገሮች ስዕል አነሳን ኤኒቲንግ ሽመና ብታነሳ እንዴት አድርጎ እኮ ይሄም ቴክኖሎጂ እኮ ነው፣ ትልቅ ቴክኖሎጂ ነው አይደል? ከጥጥ ጀምረ እናቶቻችን እንዴት አድርጎ ይፈትሉ ያዳውሩ ምናምን እንዴት እንደነበረ ከዛ ያቺ ደግሞ እንጥና ወደ ሸማኔ ጋር ሄዳ ሸማኔው ጋቢና ቀሚስ አድርጓት ሰርቶ አሁን እንግዲህ ይሄ ነገር ወይ ቻይና ታትሞ መምጣት ጀምሯል ይላሉ። ዓለም እኮ ዲስከቨር ያላደረገው ነገር ነው የያዝነው። ለዓለም ህዝብ ስንል ራሱ ይህን እነኝህን እውቀቶች ማውጣት አለብን። አንድ ሁለተኛ ብዙ ጊዜ ደጋግሜ የምናገረው ወይም ደግሞ ማንሳት ሪሊ ካለብን እዚህ ጋር የኢትዮጵያ ኢንዲጂነስ ኖሌጅ በጣም ጥልቅና ኤክሰለንት ነው የማስበው። እንግዲህ በሃይማኖት አንጻር ካየው ስልጣኔ የሚፈጥሩ የእግዚአብሔር መልእክተኞች ናቸው። የመጀመሪያ ስልጣኔ ፈጣሪ የሃይማኖት ነው። የእግዚአብሔር መልእክተኞች ሲመጡ ወደዚህ ዓለም የደከመው ባህል ወይም ስልጣኔ የምትለው ሲደክምና ሰዎች ከብርሃን ወደ ጨለማ መግባት ሲጀምሩ እነዚህ የእግዚአብሔር መልእክተኞች ስልጣኔ ይዘው ይመጣሉ። ላይ ክርስቶስ እኔ የዓለም ብርሃን ነኝ ወደ ብርሃን ይዤ መጣሁ እንደሚለው ማለት ነው። በነቢዩ መሐመድም ልክ እንደዛው ነው። በጨለማ የእንትን አስተሳሰብ ዘመን ነው የመጣው፣ በጣም ከፍተኛ ጨለማ በነበረበት ዘመን። ስለዚህ አዲስ ግልጸት ካለው ባህል ጋር ነው የሚጋባው። ኤግዚስት ከሚያደርጉ ኖሌጅ ጋር ነው። ኢቨን የእግዚአብሔር መልእክተኛ ትምህርት እንዲስፋፋ ከፈለግ ይሄ ባህልን ማወቅና ማጥናት ያስፈልጋል ማለት ነው። ምንድን ነው ያለው ባህል? እንዴት ነው ፈርቲላይዝ ሜሪጅ ያደርጋሉ? የእግዚአብሔር አዲሱ ግልጸት የተላከው መጽሐፍና ኦልሬዲ የቆየው የሰፈነው ስርዓት ይደረግና አዲስ ባህል ይፈጠራል። እና መለኮት በኋላ እያየ ስትሄድ አሁን ለምሳሌ አብዛኛው ኢትዮጵያን ቅድም እንዳልኩ ኢንዲጂነስ ኖሌጅ እኔ ፐርፐዝሊ መጽሐፎቹን በአብዱል ፈታህ የተጻፉ ሌሎችም አጥነቻ ከዚህ አንጻር ምንድን ነው መሰረታቸው ብዬ ቅድም ያልኩ መለኮታዊ እምነት መኖሩ ነው። ይረሳ እንጂ አሁን ኢቨን ለምሳሌ አባገዳ አየው መጽሐፍ ቅዱስም ቁርአንም ስላልተጻፈ ወይም የተጻፈ መጽሐፍ ስለሌለው እንዲሁ ሰዎች ተሰብስበው የጻፉት ይመስለናል። ግን በአሰራር ሆሊስቲክ ከመሆኑ አንጻር ስታየው ከየት አመጣው ኮንሴፕት ኦፍ አያና? ታዲያ የዋቃ ጉራቻን ከየት አመጣው? አት ሰም ፖይንት አንድ የእግዚአብሔር መልእክተኛ አስተምሮት ወይ አልተጻፈም ማለት በደንብ ዶክሜንትድ አልሆነም። በቃል ነው ሲወራረስ የመጣው አስተሳሰቡና አሰራሩ። ያው ከምንጩ እየራቀ ሲሄድ ሁሉ ነገር እየተበረዘ እየተከለሰ ይሄዳል። የአባገዳ ብቻ በሙሉ በደቡብ ወደ ውስጥ ያሉትን ስርዓቶች በሙሉ ስታይ የነ ደራሼ የነ ኮንሶ ምናምን የሚባሉት ባህሎች እያጠና ስትሄድ በቃ የሰው አሁን ምርጫ እንኳን ሲመረጥ ለምሳሌ አስተዳደር ሲመረጡ ዝም ብሎ እሺ ብሎ የሚቀበል የለም። ዳኛውን እንትኑን ምናምን መሪውን ሲባል አልቅሶ ነው፣ ቆይ ላስብበት ብሎ ነው። የሚያስከትለው መስዋዕትነት ያውቃል። ፈሪሃ እግዚአብሔር አለ አይደል? ሰው የሚታሰበው በዛ ብሎ ነው። መጨረሻ ላይ ይሄ ሰው እግዚአብሔር የሾመው ነው። በቃ በሰው ምርጫም እንኳን ምናምን ቢሆን ያ ዲቫይን ነገር አለው፣ የነፍስ ነገር አለው። አርት ደግሞ ልዩ የሚያደርገው ለነፍስ ቀጥታ ይናገራል። አሁን አርት አምሹር ለይታ አርትን ያወጣው ፕሮባብሊ የተለየ ጸባይ ስላለው። ምንድነው የተለየ ጸባይ ስትለው የሙዚቃን በለው ስዕል በለው ሌሎች ከአርት ጋር የተያዙ ነገሮች በሙሉ ቀጥታ የሚነጋገሩት ከነፍስ ጋር የነፍስ ቋንቋ ናቸው። እነዛ አቅራቢዎች ሙዚቃ የሚያቀርቡ ሰዎች ስለ የሚስሉ ሰዎች የነፍሳቸውን ነው ከውስጥ አውጥተው የሚስሉት። ኢንስፒሬሽን ነው። ኢቨን በአእምሮ በናምን ጓዳ ያለ ነገር አይደለም። ኢንስፒሬሽን ነው። በጣም ረጅም እና ብዙ ምሳሌ የምሰጠው
ያሬድ ራሱ ነው ሂስቶሪካሊ ኢትዮጵያ ትልቅ እንትን ያለው ለምሳሌ በዜማ ካየው። ግን ተራውን አዝማሪ የምትላቸውን ሰዎች ከየትም ቁጭ ብሎ ግጥም ጽፎ አይደለም ከልምድና ኦልሞስት የመለኮታዊ ኢንስፒሬሽን ነው። በቃ ለምን ቅድም ያልነው ሙዚቃ፣ ስዕል፣ ሌሎች የአርት ፎርምስ በሙሉ ስታይ ይሄ ነው። ለዛም ደግሞ ለሂሊንግ ደግሞ የሚጠቅሙት እያንዳንዱ በሽታ ካየነው በነፍስና በስጋ መካከል የሚገባ መጋረጃ ነው። በሽታን ማዳን ማለት እዛ ነፍስ ችሎቷ እንዳታንጸባርቅ ያረፈበትን አቧራ መወልወል ማለት ነው ሂሊንግ። እና አሁን ሙዚቃን ካየው፣ ስዕል፣ እንደዚህ ጥልቅ ነገሮች በምታይበት ጊዜ ያ አቧራ የመጽዳት ችሎታ አለው። ነፍስ በሙሉ አቅሟ እንድታበራ የማድረግ አቅም አለ። የውጭው ዓለም ጃኮቢስ የተባለ በዚህ ልጨርስልህ እንዳለ ጃኮቢስ የተባለ የጣሊያን ጸሐፊ እዚህ መጥቶ ትንሽ አጥንቶ ደፍተራ የኢትዮጵያ ደፍተራ ከዚህ ከአውሮፓን በሚድ ሴንቸሪ ነው እንግዲህ ከኢትዮጵያ ዶክተሮች ይበልጣሉ አለ። ምክንያቱም የፊዚካልና ሜታፊዚካል የመለኮታዊና የምድራዊ እውቀት አውቀውታል፣ አሰላስለውታል፣ በጋራ ያውቁታል አለ። የአውሮፓ በዛ ጊዜ ኦልሞስት ወደ ምድራዊ እውቀት እያደሉ ነው። እና ፕሮባብሊ ዶክተር የሚለውን ቃል ደፍተራ ከሚለው ሳይሆን አይቀርም የመጣው ይላል። ሃይስት ሌቭል ኦፍ ኤጁኬሽን በውጭ ዓለም የተሰጠው እና ልክ እንደዚህ ነው። ሌላውም ዓለም ሌላውም የኢንዲጂነስ ኖሌጅ የምትለው ስፒሪቹዋል እና ፊዚካል ኮምፖነንቱን የአንድን ነገር ያውቀዋል። ቅድም እንዳልኩ ማሲንቆ ሲሰራ ዜማው ምናምን ለነፍስና ለአእምሮ ያለውን ኢምፓክት ያውቃሉ። ግን በፊዚክስና ኬሚስትሪ ደግሞ የትኛውን ጥሩ ድምፅ የሚሰጠው ብሎ የፈረስ ጭራውን እንትን አድርገህ አስተካክለ ቆዳዋን በምናምን አለስልሰ ወጥረህ ከዛ በጣንም አንዳንዴ እንትን ያደርጓታል። ያ ፊዚክሱ እንዳልከው ቁመቱን ምናምን ደጋኑን ሁሉ። ዶክተር ሰለሞን እንግዲህ ጊዜህን መስዋዕት አድርገህ ይህንን ጥልቅ የሆነ የኢትዮጵያን የትምህርት ስርዓት በአዲስ እይታ እንድናየው ስላደረግልን በእኔና በተመልካቾች ስም ምስጋና እናቀርባለሁ። ውድ ተመልካቾቻችን እንግዲህ እንደተመለከታችሁት ከዶክተር ሰለሞን ጋር አገር በቀል እውቀት እንዴት ከዘመናዊው ትምህርት ጋር ሲሸመን ለማህበረሰብ፣ ለሀገራችን ብሎም ለዓለማችን መሻሻል የሚያደርገውን አስተዋጽኦ ለማየት ሞክረናል። እናንተም በሀሳቡ ደግሞ የራሳችሁን አስተያየት ደግሞ ካላችሁ በኮሜንታችን ላይ ብጽፉልን እንወዳለን። በሌላ ጊዜ ደግሞ በሌላ መነጽር እስክንገናኝ ድረስ ቸርን ሰንብት።